ጥሩ ስሜት አለኝ። ብቻ ግን በስልክ ነው ይሻል። ምን ማለት ነው አንተ? አሁንስ ገባሽ? እኛ እኮ ይሄን ነበር ስንጮህ የነበረው። ተው ሀይሚን ተይ ስንል ቡርኬ ተው ስንል ተው ስንል አልሰማም ያላችሁን ለዚህ ነው። በቃ ይሄ እንዲፈጠር ፈልጋችሁ ነበር አይደለ? አሁን ዳኒ ለብቻው ሀይሚን ፍለጋ ሀይሚን ያጠቃታል። ሀይሚ ላይ ጥቃት ሊፈጽም ይችላል። ምክንያቱም የምትኖረው ከተማ ላይ ነው፣ የምትኖረው አንድ አካባቢ ነው፣ አንድ ከተማ ላይ ነው። እኛ ተው እነሱ ዳኒ ሴራው ሌላ ነው፣ የመጡት በሌላ ዓላማ ነበር። ነገር ግን ያንን ትተው አሁን ዳኒ ከሀይሚ ፍቅር ይዞታል። ገብቷችኋል? ፍቅር የያዘው ሰው ደግሞ የሚያደርገውን አያውቅም። እኛ መጀመሪያውኑ ተው እነዚህ ልጆች ሊበታትኗችሁ ነው የመጡት፣ እነዚህ ልጆች የእናንተን ህይወት ሊያበላሹ ነው፣ ሊለያያችሁ ነው ብለን በየቀኑ በምንሰራው ቪዲዮ አልለቀቅንም? ለቀናል። ኧረ ስሙን ብለን አልጮህንም? ጮኸናል። ማን ይስማን? ሀይሚ እባክሽን ቡርኬን አዳምጪው አላልንም? ብለናል። ቡርኬ እባክህን ሀይሚን አዳምጣት አላልንም? ብለናል። አሁን ከረፈደ በኋላ ነቅታችኋል ሁለታችሁ። ከረፈደ ማለት ነው። ከረፈደ በኋላ እሱ እየሰራ የነበረው ሀይሚና ቡርኬን ለመለያየት ነበረ። ቡርኬ ከወሰነ በኋላ ቡርኬ ከዚህ በኋላ አንቺን አላገኝም ብሎ ከማለ በኋላ መሀላ ከፈጸመ በኋላ መጥቶ በስልክ ነው የምነግርሽ አለሽ። ምንም በስልክ የሚነግርሽ ነገር ምንም አዲስ ነገር የለውም። አፈቅርሻለሁ፣ እወድሻለሁ፣ አንቺን አጥቼ መኖር አልችልም ሊልሽ ነው። ሌላ ምንም አዲስ ነገር የለም። አንቺ ደግሞ ሀይሚ ዳኒን እንደማትወጁ ለዳኒ ቦታ እንደሌለሽ እናውቃለን፣ እንደማትፈልጊው። ነገር ግን ቡርኬን ይጎዳዋል፣ አንቺን ይጎዳሻል። በተለያየ መንገድ ሰላማችሁን ይነሳችኋል። ይሄ እንዳይመጣ ይሄ እንዳይፈጠር ሌላ መስመር እንዳትገቡ ነበረ ስንጮ የነበረው። ግን እናንተ ከረፈደ ነው የነቃችሁት። ከረፈደ ለመለያየት ወሰናችሁ። ከዚህ በኋላ አንቺ እንደፈለግሽ ኑሪ ብለክ አንተም እንደፈለግ ኑር ከተባባላችሁ በኋላ ዳኒ መጥቶ አበሰራችሁ አይደለ? በጣም ነው ማዝነው። እኔ አልቅሼ ወጥቶልኛል። አሁን ደግሜ አላለቅስም። በቃ አላለቅስም። ምክንያቱም አላቅም። አሁንም እኔ እንጃ አምባዬን ዋጥ አርጊያት ነው። ምክንያቱም የምትወዷቸው ሰዎች በትንሽ ነገር እያያቿቸው ሲለያዩ በጣም ነው የሚያሳዝነው። እንደውም ዛሬ ሶሲ ትሻላለች። ሶሲ እንደውም ወደ እነሱ እንዳይጠጋ ሶሲ ዳኒ በጣም ብዙ ነገር እየሰደበችው ነበር። አንተ ውሻ እየተልከሰከስክ የሰው ሚስት ፈልገ በጣም ነቄ ብላበታለች። ማለት ልጁ ባህሪው ባይዘው እንደዛ ነው። በቃ እሷ አውቃበታለች። ታውቋለች። ጓደኛዋ አይደለ? ረጅም ዓመት አብረው የነበሩ ልጆች አይደሉ? ከ2-3 ዓመት በላይ አብረው የኖሩ ናቸው ዳኒና ሶሲ። ስለዚህ ታውቀዋለች። እሱ አላማው ምን እንደሆነ ስለነቃችበት ነው። ዛሬ ራሱ እሷን ማየት አይፈልግም። የሚያየው ሀይሚን ብቻ ነው። ማናገር የሚፈልገው ሀይሚን ብቻ ነው። ስለዚህ እኔ አሁን ምንድነው የምፈራው መሰላችሁ? እኔ አሁን ይሄንን እባካችሁ በምትወዱት ይዣችኋለሁ። ሁላችሁም ይሄንን ቆርጣችሁ ለቡርኬም አድርሱ። በቃ ለቡርኬ ጓደኞችም ለማንም ለምትፈልጉት ሰው አድርሱ። ቡርኬ ራስህን በጣም ከሌላ ጊዜ በበለጠ መጠበቅ አለብህ። ከማንም ጊዜውን በላይ ራስህን መጠበቅ አለብህ። ማምሸት የለብህም ውጪ ላይ። በቃ ዳኒን ጭራሽ በፍጹም ከዚህ በኋላ ባታገኘው ደስታዬን አልችለውም እኔ። ምክንያቱም ልጁ የሚፈልጋትን ሴት ለማግኘት ሲል በአንተ ላይ ጥቃት ሊፈጽም ይችላል። በአንተ ላይ ሌላ ብዙ ሴራዎችን አሲሮ ሊመጣ ይችላል። ስለዚህ ተጠንቀቅ ሀይሚ። አይኖ አንቺ ከቡርኬ ውጪ ለዳኒ ምንም አይነት ቦታ እንደሌለሽ አውቃለሁ። እየወሰንሽ ያለሽው እንኳን ውሳኔ እርግጠኛ ነኝ ከአንገትሽ በላይ የሆነ ውሳኔ እንጂ ከልብሽ አይደለም። እና ስለዚህ አሁንም ነገም ቢሆን ኢቨን ስልክ ላይ ራሱ ዳኒን ብሎክ ነው ማድረግ ያለብሽ። ቦልኪው ምንም አያደርግልሽም። ምን አባቱንስና ፍቅሩን ለአንቺ ይገልጽልሻል እንዴ? ጭራሽ ሶሲን እኮ ማየት አይፈልግም ጋይስ። እኔ ዛሬ እንደውም ሶሲ አስደስታኛለች። ይቅርታ አድርጉልኝና አስደስታኛለች ሶሲ። በጣም ደስ ያለችኝ። ምክንያቱም እየተጋፈጠችው ነው። የሰውን ህይወት ለማቡካት ነው የገባኸው። በቃ ውጣ እንውጣ እያለችው፣ እሱ መውጣት አይፈልግም። ታውቃላችሁ፣ እሱ ቡርኬንም ማየት አይፈልግም፣ ሶሲንም ማየት አይፈልግም። ስለዚህ አሁን ምንድነው ይሄ ልጅ ቡርኬን ሲፈልግ ቡርኬ ላይ ምንም አይነት ጥቃቶች እንዳይፈጽምበት ሁላችንም ለቡርኬ ከጎኑ መቆም አለብን። ግን ከረፈደ ነው የነቃችሁት። አሁን ነቅታችኋል አይደል? አሁን አወቃችሁ አይደለ? እኔ አሁን ቡርኬም አሳዝኖኛል፣ ሀይሚም አሳዝነኛል። ችዋቸው እንደዚህ ቁጢጥ ብለው አሁን ገባሽ አይደል?
እየተባባሉ እርስ በርሳቸው አሁን ገና ሲገለጽላቸው እየተነጋገሩ ሳያቸው ግን ጥላውን ሄደችው ሀይሚ መጨረሻ ላይ እሱም ጥሏት ነው የሄደው። ሁሉም ተበታትነው ነው የሄዱት። ስለዚህ እኔ አሁንም ቢሆን አንድ ነገር ቡርኬ ብቻ ራስህን ጠብቅ። ሀይሚ ከዳኒ ጋር ምንም አይነት የስልክ ልውውጥ እንዳታወሪ፣ በስልክ ምንም አይነት ነገሮች እንዳታወሪው፣ ምንም አይነት ነገሮች በፍጹም ቡርኬ እንዲጎዳ ካልፈለግሽ አታውሪው ዳኒን። ዳኒ በጣም አደገኛና ተንኮለኛ ልጅ ነው። እዚህ ደረጃ ይደርሳል ያልተባለ ትንሽዬ ምክንያቶች ናቸው እንደዚህ አብስሎ በደንብ አድርጎ አምሶ መፍታት እስኪያቅት ድረስ ብትንትን አድርጎ የተዋችሁ ማለት ነው። ስለዚህ የራስሽን ጥንቃቄ አድርጊ እና ሶሲ ደግሞ ዛሬ ባሳየሽው ነገር እውነት እኔ እንደ ሰው ሪስፔክት አደርግሻለሁኝ። በጣም ነው ማመሰግንሽ ሶሲ። አንቺ ጥሩ እና መልካም ሴት ነሽ። በቃ እውነት ለመናገር ያለሽ ነገር ዛሬ በተለይ በጣም ጥሩ ነገሮችን ነበር ስታደርግ የነበረው ማለት ነው። ስለ ዳኒ ደግሞ በጣም ብዙ ነገሮችን ስለምታቂ ፕሊስ ሶሲ ለቡርኬ በቃ ከቻልሽ ከዳኒ ጋር እንዳይገናኝ ንገሩ። ያለውን እውነት ዳኒ ምን አይነት መጥፎ ሰው እንደሆነ ለቡርኬ ንገሩ። በቃ ሌላ ምንም ልንል አንችልም። ከዛ በተረፈ ደግሞ አንዳንዶች መታችሁ እዚህ እኛ ቤት ኮመንት ላይ እኔ ቤት ኮመንት ላይ አንድ ሁለት ሶስት የምትሆኑ ሰዎች መታችሁ ትኮምታላችሁ። ምን እያላችሁ ወይም ቡርኬን ነው የምትሰድቡት ወይም ሀይሚን ነው የምትሰድቡት። እኔ ቡርኬንም ሀይሚንም አልጠላቸውም። ሁለቱም እኩል ነው የምወዳቸው። ገባችሁ? እናንተ አንዱን ጠልታችሁ አንዱን የምትወዱ ሰዎች በጣም ነው የምታስቸግሩ። ባህሪያችሁ በጣም ከባድ ነው። እኔ ሁለቱንም ነው የምወዳቸው። ስለዚህ ሁለቱም ስለሚያጠፉ ሁለቱንም ነው የምናገረው፣ ሁለቱንም ነው እማሞግሰው። ስለዚህ የተለያየ ኮመንት የምትጽፉ በተለይ ሀይሚን የምትሰድቡ በተለይ ቡርኬን የምትሰድቡ እየመጣችሁ እኔ ቦልካችኋለሁ። የምሬን ነው የምነግራችሁ። ምክንያቱም እንዲሰደቡ አልፈልግም። በቃ ተጣልተዋል፣ የሚታረቁበትን መንገድ እንፈልጋለን፣ ሰው እንፈልጋለን። እኛ እኮ ብዙ ውስጥ እኮ እያወራን ነው ከሰዎች ጋር ከተለያዩ ሰዎች ጋር። ስለዚህ አንዳንድ ሰዎች ስድባችሁን በልክ አድርጉት። በቃ ይስማማሉ። የፈለገ ነገር ቢመጣ እነዚህ ልጆች እንዲለያዩ አንፈልግም። አይለያዩም። እኛ በህይወት እስካለን አይለያዩም። እመኑኝ፣ አይለያዩም። በቃ ግን በእርግጥ ነገሮች በጣም ውስብስብ እያሉ ነው። አሁን በጣም ከባድ ነገር ነው። ቡርኬም የሆነ ወደ የት እንደሆነ አላውቅም ሊሄድ ነው የሚባል ወሬ ሰምቻለሁኝ። እንዳው ይሰርዘው እንጂ ቡርኬም ጉዞ ሊያደርግ እንደሆነ እየሰማሁኝ ነው። ብቻ ሙሉውን መረጃ አጣርቼ ነገ እነግራችኋለሁ። ምን እንደሆነ ወዴት እንደሚሄድ ምን እንደሆነ ፕሮሰሱን ሞር ደግሞ ነገ እነግራችኋለሁኝ ማለት ነው። ብቻ ሀይሚም ተለያይ በቃ ብትንትን። ኧረ በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው። እውነት እኔ በቃ በእውነት ዩቱብ ራሱ እያስጠላኝ ነው። ዩቱቤን ሁሉ በቃ አስጠላኝ። ዩቱብ መስራት ሁሉ ነው ያስጠላኝ እውነት።